ሰላም ውድ የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? ይህ ኮፊ ቲዩብ ነው። ኮፊ ቲዩብ የመዝናኛ ቻናላችን ነው። ዛሬ ምርጥ ያልናቸውን ቪዲዮዎች ሰብስበን ወደ እናንተ መተናል። ከዚህ ቀደሞቹ እንዝናናባችኋለን። ቻናላችንን ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ተቀላቀሉን። እንደዚሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። ይመቻችሁ እንላለን። ይህ ኮፊ ቲዩብ ነው፣ የእናንተ ቲዩብ። ኮፊ ቲዩብ ወደ መጀመሪያው ቪዲዮአችን እናልፋለን። ፋዘር ሊገርፈኝ እየመጣ አዳልጦት ሲወድቅ ኢማጂን ዋቻቻ እኔ አሁን አንተን ገድዬ እጄን ለመንግስት ነው ሰው ስሜቱ በጣም ከባድ ነው። ስፔሻሊ ሊገርፍህ ይመጣ ሆኖ እኮ ያንተ ጥፋት አይደለም መውደቁ፣ ግን በቃ ይገናኛል። አንተን በነገራችን ላይ ዩኒቨርሲቲ እያለ እንደዚህ አይነት አጋጣሚ ነበርና አንድ ጓደኛችን ነው ብስራት ይባላል እንዲህ ረብሻ ተነስቶ ምናምን እየሮጠን አንዱ የህግ አካል በቃ ይከተለዋል ማለት ነው። እና ይከተለዋል። እሱን እየተከተለ ባለበት ሁኔታ ላይ በአይን ላይን ተያይቷል። እና እሱን እየተከተለ በሚሄድበት ሰዓት ላይ ጭቃ ሸርተት ታደርገውና ልክ ሊወድቅ ሲል እንዲህ ሲያያዘው ደግሞ እንትን ነው የሆነ ቋጠኝ ይዛለሁ ሲል እሾህ ነው እንዲህ እሾህ እጁ እንዲህ ወይኔ ብስራት ነፍሱ ማለት ነው እግዚአብሔርን ነፍሱ ልትወጣ ደረሰች። ሰውየው ደግሞ ከተነሳ በኋላ ቀጥታ በቃ ሌላ ሰው አልፈልግም ማለት ሌላ ተማሪ ኤኒዌይስ በጣም አዝናኝ ነው። ግን ፋዩ አያድርስ ነው ብቻ አያድርስ። እስካሁን ያላገባችሁ ልጅ ምናልባት ከክፉ ነገር ጠብቀኝ ብላችሁ የጸለያችሁ ጸሎት ተሰምቶላችሁ ሊሆን ይችላል። ማን ያውቃል? እስካሁን ያላገባችሁ ወንዶች ያው ከክፉ ሰውሬን ብለህ የጸለይከው ጸሎት ተሰምቶልህ ሊሆን ይችላል ልትለናለች እህታችን። ትዳርን እንዲህ እሺ፣ ወጣቱ እንዴት ነው የሚያገባው? እንደነዚህ አይነት እንትኖች እየተሰሙ እንዴት ነው ወጣቱ ትዳር የሚመሰረተው? ጎበዝ እንስቶቻችን ተው፣ ወጣቶች እንዳያገቡ የሚያደርጉትን ነገሮች በሙሉ ተው። በቀልድም እየቀለድን ይሄ ትዳርን የሚፈራ ተቋም እያደረግነው ነው። እና ይሄ ደግሞ አብዛኞቹን ወጣቶች ከትዳር እያሸሸ እያስፈራራ ገሸሽ እያደረገ ስለሆነ ተው። ሌላ ያሳቀኝ ነው የሌለው፣ በቃ ያሳቀኝ የለም ማለት ነው። እስቲ አንድ ሴት ራሷን አግብታ በአመት ውስጥ ከራሷ ጋር መግባባት አቅቷት ራሷን ፈታች። ሴት ልጅ ውስብስብ ልሆን ካለች ማለት ነው ብራዘር፣ አንተ ላይ ብቻ ሳይሆን ራሷም ላይ ነው ውስብስብ የምትሆን ማለት ግልጽ ያልሆነች ፍጥረት ብትኖር እዚህ ምድር ላይ ለእግዚአብሔሩም ለሰይጣኑም ለሰማዩም ለምድሩም የከበደች ፍጥረት ብትኖር ሴት ልጅ ናት፣ ሴት ናት። እና የኔ ቆንጆ ወድሻለሁ፣ የኔ አንቺ እኮ ጀግና ነሽ ምናምን በማለት ማለት ነው ሀሳቧን አታስቀይራትም። የሆነ ኮንፈርት እንዲሰማ ልታደርግ ትችል ይሆናል፣ የሆነ ያሸነፍክ እንዲመስል ልታደርግ ትችል ይሆናል እንጂ ያው በቃ እቺ ማሳያ ናት። እኔ ከዚህ በኋላ ከወንድ ጋር ስጋባ አልገኝም፣ እንደውም ራሴን ነው የማገባው ብላ ገባች። በአመቱ ከራሷ ጋር አልተግባባችም፣ ተፋታች። ህይወት እንደዚህ ነች እና አሪፍ ኢንስፓይሬሽን ነው። ታሪኩ ለንደን ውስጥ የተደረገ ታሪክ ነው። አንዲት ሴት ወንዶችን አላገባም ብላ ራሷን አገባች። ከራሷ ጋር ከተጋባች ከአንድ አመት በኋላ ደግሞ መስማማት አልቻልም እንለያይ ብላ እንግዲህ ተለያይታለች። ዓለም ጆክ እየሆነች ነው። ኧረ የምር መቼ ነው የምንኖረው እንዴ? እሺ ኧረ እንዴት ነው በአንድ አመት የትዳር ሁኔታቸው? ልጅ አፍርተው ይሆን? ኧረ ቀንደረ ጎበዝ። ኧረ የምራችንን እየኖርን እንዴ! ጭራሽ ከራስ ጋር ተጋብቶ መጀመሪያውኑ የሚመከር አይደለም። ይሄ እነሱ ባህል ነው። ከራስ ጋር ተጋባች፣ ከራሷ ጋር መስማማት አልቻለችም። ካን ዩ ኢማጂን ብራዘርስ? አሁን ሴት አግብተህ እንዴት ነው የምትኖረው?
ከዚህ በኋላ አሁን የምታገባው አሁን ኖርማሊ ይሄኛውን በፍቺ ጨርሳለች። ቀጣይ ያለውን ትዳር እንዴት ነው የምትመሰርተው? ይህንን ሰው እያወቀ ሀው ከራሷ ጋር መግባባት ያልቻለች ከራሷ ጋር የተፋታችን ሰው ሀው እንጃ። እኔ ባህላችሁ ሲጀመር ድሮንም አይመቸኝም፣ ዜናችሁ አይመቸኝም። የቡና ሰዓት አልፎ ግርዛት ክፍል ስትገባ ከነማጭ በሰዓቱ አትቆረጥም። ትንሽ ደቂቃ ነው ያለፈው። የቡና ሰዓት ተጣጣጣለው። ተይ ሴንሲቲቭ ነው ይሄ ቦታ፣ ሴንሲቲቭ ነው። ተው ምንድን ነው በዚህ እድሜው እንደዚህ መቆረጥ? እንትን ማነው ስራ አይደል እንዴ? ስራ ሰርሽ በቃ። አቤት በዚህ እንዴት ነው የምቆርጠው? ግራይንደር የለም ሲጀመር ለትንንሾቹ እኮ ነው። ትልቅ ሰው ማን ነው ገንጂ? እስቲ ዶክተር ቦታ ፍሬው ተሰጭለት እንዴ? አያ ነገር በጣም እየከረረ መላሱ ነው እንደ ቆረጠች። ዝሙት ሆነ። አስወገድኩልህ ሙሉን። አዎ ሙሉን። ኧረ ደንግጥ እንዴ! ሙሉን በቃ ይሄ ነው ድንጋጤ። በቃ ይሄ ነው ድንጋጤ። የምር ድንጋጤ በቃ ይሄ ነው እንዴ? ሃው እንዴ! ተው ወላጅ ተው እንዴ! አልገባህም ማለት ነው። ሁለቱም አልተገረስክም ነበር ማለት ነው እንዴ? ሃው አልተረዳኸውም፣ አልገባህም እኮ ከውስጥ ለውጥ ይገባል። ስሜቱ ፍቅሩ ከውስጥ ለውጥ ይገባል እንዴ! ይሄ ቢፎር ኮፊ ኖ ላይፍ የሆናችሁ ሰዎች ተው ሳት ቢፎር ኮፊ ኖ ላይፍ ለእናንተ በቃ ምንም ነገር የለም ከዛ በፊት። ስለዚህ ተው። በዚህ ጉዳይ ግን ቀልድ እየበዛ ነው። ተው ጎበዝ። ይሄ ቀለድንበት ነገር እየተጠጋን እየመጣ ነው። ቀልድ አድርገን ያስጠጋናቸው ነገሮች ህይወታችን እየሆኑ ነው። ሰሞኑንም እንዲሁ አንድ ቪዲዮ ላይ ነው አንሱለት እንደ ሚስቴስ ምናምን ብሎ ጨረቀው ማለት ነው። ጀለስ እንትን ያለው ከዚህ በኋላ ሚስት አይኖርም አትስጋ። ይመቻችሁ ቤተሰብ። እስቲ እንግዲህ ቻናላችንን ሰብስክራይብ ያላደረጋችሁ እንደዚህ አይነት ኢንተርቴን የሆኑ ቪዲዮዎች እንዲደርሷችሁ፣ እንደዚሁም ደግሞ የእግር ኳስ ባዮግራፊም ጀምረናል በቅርብ ጊዜ በጣም ፌም የሆኑ እግር ኳስ ተጫዋቾችን ኦር ደግሞ ሴሌብሪቲዎችን ባዮግራፊዎቻቸውን እንሰራለን። እሱንም ቻናሎቻችን ላይ ታገኙታላችሁ። እንደዚሁም ደግሞ አጫጭር ቪዲዮዎችንም በቅርብ ጊዜ መልቀቅ እንጀምራለን። ይህ ቻናል እጅግ በጣም ትልቅ ቻናል ይሆናል። በመሀል አስታውሳችሁ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። እንደዚሁም ደግሞ ቪዲዮውን አሁንም ላይክ ሳታደርጉት ከሆነ እያያችሁ ያላችሁት ላይክ ማድረጋችሁ አይረሳላሉ። ክብረት ይስጥልን። ወደ ቀጣዩ ቪዲዮአችን እናልፋለን። አባትየው እያዛጋ ነው። ልጅቷን በስሜት ታዛጋለች። መድኃኒቱን ትወስዳለች። What? ወንድሜ ይሄን ጀነሬሽን አንተ አትሸውደውም ነው። ይሄን ጀነሬሽን መቼም ነው ማትሸውደው። ኤሌመንታሪ በምንማርበት ሰዓት ላይ ትምህርት ቤታችን ውስጥ ካፌ አለች፣ ትንሽ ካፌ አለች። እዛ ውስጥ ሳንዱች ይሸጥ ነበርና ያው ብር ያለው ሰው ሄዶ ሳንዱቹን ይገዛል እና እዛ ይበላል ለእረፍት ሰዓት ማለት ነው። እና ጓደኛ ስትሆን ደግሞ ምንድነው የምታደርገው? ብጌ ትላለህ፣ በቃ ብጋራ ትላለህ። ያው ያካፍላል ያለ ነገር ነው። እና አንድ በጣም ተምች የሆነ ልጅ ነበረ። እንደዚህ አይነት ተምች ነው በቃ አይጠፉም፣ ታውቃላችሁ። እነዚህ ተምቾች አይጠፉም በየክላሱ ላይ። እና ሳንዱቹን ገዛና ልክ ሳንዱቹን ይዞት ሊበላ ሲል ብጌ ወደ ምን አደረገበት? ምራቁን ተፋበት። ምራቄን ትበላለህ ይላል፣ አልበላም ትላለህ፣ ይበላል ማለት ነው። ይሄ ሆኖ ሳለ አንድ ደግሞ ከሱ የባሰ ተምች የትምህርት ቤቱ ተምች ደግሞ መጣ። አንድ ቀን ላይክ ጀለስ እንደለመደችው ሳንዱቹ ላይ ምራቁን ታ አለችና ተፍቶ የተፎበትን ከበላ ብላ አለው። ፍሬንድ ምን አለ? እሺ አምጣ እበላለሁ አለ። ተቀበለው ሳንዱቹን። ከዛ ሳንዱቹን ተቀበለውና እንደሚገምጥ አስመስሎ እሱ ምራቁን ጠብ አደረገበት። አንተም እኔ ምራቅ ያለበትን ከበላ ብላ ብሎ እንግዲህ ቀልጥ ሆኗል ማለት ነው። ጄኔሬሽኑ አይሸወድም ነው የሚለማኛዬ። የሴቶች እድሜ አሃ የሴቶች እድሜ 5 እና 6 ነው ልክ እንደ ጳጉሜ አሃ የሴቶች እድሜ አሃ የሴቶች እድሜ 5 እና 6 ነው ልክ እንደ ጳጉሜ 15 16 25 26 መላኪያ ነው የሚመስለው አጭር የጽሁፍ መልእክት ውበቷ አስደምሞኝ እያየኋት በስስት እድሜዋን ስጠይቃት አለችኝ 23 አብሮ አደጓን ፈልጌ ሳጣራ ውስጥ ለውስጥ በ1980 ነበር እድሜዋ 6
ሲንስ 97 ላንዴ እንኳን ሳትሳሳት እድሜዋን ስትጠየቅ ነው ትላለች 23 ለእኔ ግን ሲደጋገም መሰለኝ የባስ ቁጥር ከመርኬ መገናኛ ትውሰደኝ ካላት ወንበር ከመርኬ መገናኛ ትውሰደኝ ካላት ወንበር ሙራጃ ይሄ እውነት ይሄ ምርጥ ግጥም ነው። ምርጥ ግጥም ሙሌ ሙራጃ የምር ይመች። ትልቅ አቅም አለው ሙሌ ሙራጃ በጣም ትልቅ አቅም አለው። ባለፈው ቪዲዮ ላይ ሪያክት አድርጌያለሁኝ እና እንደውም በዚህ ልክ አልተረዳሁትም። እንደዚህ ሀሳቦችን በደንብ የሚያንጸባርቅ አይነት ራፑንም በደንብ እንትን የሚያደርግ ሰው አልተረዳው እንደዛ አልመሰለኝም ነበርና ሪያክት አድርጌበት ነበር ከዚህ ቀደም ባለፈው ቪዲዮ ላይ እና ሙሌ ሙራጃ በርታለን እላለሁኝ። ያው ሴቶችዬ ግን እናንተ ተው በ83 6 ዓመትሽ ከነበረ አሁን 23 አይሞላ። እሺ ግጥመቷ ሰው በዚህ ልክ ረስሜት ድመት እግዚአብሔር ሰው በዚህ ልክ ሪያክት አያደርግም። ሰው በዚህ ልክ ሪያክት ምን አስታወሰኝ? አዲስ አበባ ውስጥ ነበረ። አዲስ አበባ ላይ አንድ ጊዜ በታክሲ እየሄድኩኝ ነበርና እኔ ፊት ለፊት ወንበር ላይ ተቀምጫለሁ። ፊት ለፊት ወንበር ላይ ተቀምጬ ከኋላዬ ላይ አንድ ሴት አለች እና እሷን ሴት ከኋላ ከሷ አካባቢ ያለ ልጅ አለ እንዲህ በጎን አካባቢ ላይ ነው እና ቀስ ብሎ ከቦርሳዋ ውስጥ ስልኳን እንዲህ ሊያወጣ ይሞክራል እና ልክ ሊያወጣ ሲሞክር ከኔ ጋር በስፖኪዮ ተገናኘን። እንደዚህ በአይን ላይ ተገናኘን። ከዛ ልክ እንደተገናኘን ማለት ሼምም ያዘው ማለት የሆነ በቃ እንትን ማለት እንትን አለው ማለት መውሰድም ፈራ ያጋለጠኛል አይነትም ነገር እንትን አለ። መተውም ደግሞ ብቻ ብዙ ኮንፊውዝድ ሆናለች እና ያየኛል። አይንን ልነቅልለት አልቻልኩም ማለት ነው በቃ ልጅቷን። ከዛ ያየኛል፣ አሁንም ያየኛል። መጨረሻ ላይ አልኩት በአይን ማለት ነው እምቢ አልኩት እና ትንሽ ቆየና ተመልሶ ምናምን አሁንም ድረስ ይሞክራል። ልጅቷ በሀሳብ የት እንዳለች አላውቅም ምንም እና ልክ ሲሞክር ዞር ብዬ አሁንም እንትን ስል እያወጣት ነው ስልኩ በአይኔ ጀለስ እዛ ሆኖ በቃ እንመቻች አይነትም ነገር ሁላ በቃ በአይኑ አወራኝ ነው ምን። ከዛ መጨረሻ ላይ እንደምንም ግግም እንዳልኩበት ሲገባው ወራጅ አለና ወረደና ልክ እንደወረደ ማለት አገኛለሁ እና ብሎ በቃ ዝቶብኝ ነው ሄደውና አሰብኩት በቃ አንተ የበሰለ ልትበላ ስትል አላየህም አንተ ግን ታይተሃል ብራዘር። ቤተሰቦች እንግዲህ የዛሬ ቪዲዮ ይሄንን ይመስል ነበረ። ከተመቻችሁ እንግዲህ ላይክ ማድረጋችሁን አትርሱ። ለጓደኞቻችሁም ደግሞ ሼር ማድረጋችሁንም አትዘንጉ። አብራችሁን ስለነበራችሁ ከልብ አመሰግናለሁኝ። እንደዚሁም ቻናላችንን ሰብስክራይብ በማድረግ ቤተሰቦቻችንን እናስፋላችኋለን። ይህ ኮፊ ቲዩብ ነው፣ የመዝናኛ ቻናላችን ነው። እንደነገርኳችሁ የእግር ኳስ ባዮግራፊ በቅርብ ቀን ይጀምራል። እንደዚሁም አጫጭር ቪዲዮዎችንም ደግሞ ሾርቶችን ወደ እናንተ እንልካለን። ሾርትስን ሌላ ነገር ያሰባችሁ ሰዎች እረፉ፣ የለሁበትም ብያለሁኝ። ቻናላችንን አሁንም ሰብስክራይብ ማድረጋችሁን አትርሱ። ላለው ይህ ኮፊ ቲዩብ ነው፣ የእናንተ ቲዩብ።